ኦኬ እፎይ ነው መሰለኝ አየሁት መሰለኝ። አንዴማ የት አለ አሁን እፎይ የሚል አይቼ ነበር። 5 ሰከንድ ነው። ፌክ ነው። ኦኬ 5 ደቂቃ ኤክስትራ ሰጠናል። አየሁት መሰለኝ። ቆይ አንተ በደቂቃው አይቼዋለሁ። ቆይ አይቼዋለሁ። ወይኔ እንዴት ነው ምን ጋይስ፣ በጣም ብዙ ሰዎች እየላካችሁ ነው። ለምን ግን አትቆዩም? አይ እንትን ሜቢ ከመጣ ችግር የለብኝም። እንትና ግን ለመጨረሻ ጨምርለት። ለመጨረሻ ይፉ አይደለም በተለያየ አካውንት ስለመጣ እኮ ነው። ሁሉ ጊዜ በእንትን ነው የሚመጣው። አይ አካውንቱ በጣም ሳምንቱ ነው ይኸውልህ፣ የእፎይ የሚሉ አካውንቶች እንዳሉ ለምን እንደሆነ እንትን ያደርጋሉ። እንትን እያደረገበት ነበር ዛሬ ሳምንቱን በሙሉ እያስቸገረበት ነበር። አካውንቱ ይወጣል ይገባል። እሺ ከሚሮጠው ጋር ከማይሮጠው ጋር ነው የሚወያየው አላችሁ። ሩጫ ወዳድሩት። የእፎይ ደቀ መዛሙርት ነው። ኦኬ ጋይስ 5 ደቂቃ ጨምረንለታል። ምናልባት እንደምታውቁት እፎይ ለህይወቱ ስለሚሰጋ እንደሰማነው ከሆነ ለህይወቱ ይሰጋል። ያለበት ኢትዮጵያ ውስጥ ስላለ ከቦታ ወደ ቦታ እየተሽከረከረ ስለሚሄድ ምናልባት በመልካም ፈቃደኛ ከሆናችሁ 5 ደቂቃ እንጨምርለት። ያው እናንተ ያላችሁበት እናንተ ለህይወታችሁ እየሰጋችሁ አላችሁ። እሱ ግን ለህይወቱ እየሰጋ እንደሚለው ከሆነ ከአንድ ቦታ ወደ አንድ ቦታ ከተወሰነ ሰዓት በኋላ ካወራ በኋላ ወደ ሌላ ቦታ ነው የሚሄደው የሚከታተለው ሰው ስላለ። ምን ትላላችሁ? ኢብራሂም አቡ የመጨረሻ ችግር አንተ ካመጣው ይወራጋለው ነው ያኔ አንተ አፍሮ የመጣው ምን እናድርግ መሰለህ? ታፕ 3 ሚሊዮን ከገባ ፕሮግራም ትጀምራለህ። በቃ እንጠብቀው። ምክንያቱም እኔ በጣም አዳልታል ብለው በጣም ብዙ ነው ያሰቃዩኝ ሳምንቱን በሙሉ። ለምን መድገም የምፈልገው ነገር አለ። ኢምራን እንደ እፎይ ባይቀበል ኑሮ ኢምራን ላይ ነበር እኔም ቪዲዮ የምሰራበት። ይህን ጸባይን ደግሞ ታውቃላችሁ። እዚህ ጋር 14000 ሰዎች አላችሁ። እኔ በእፎይ ብዙ ኮንትሪ የሰራውበት እንዲመጣ አልቀበልም። ኢምራን መጀመሪያ ጊዜ ነው የተቀበለው። ጠያቂው ራሱ ነው። ስለዚህ ግን አዳላ ስላላችሁኝ በቃ ታፕ 3 ሚሊዮን ሲገባ ኢምራን ፕሮግራምን ትጀምራለህ። ሌትስ ጎ ጋይስ። እዚህ ጋር ግን ዮዳፍ ያው ከመጣሁ ቀር ማስተማር እፈልጋለሁ። አክቹሊ አሁንም ብያለሁ፣ ውይይቱን እንደጠራህ የሰማሁት መጨረሻ ነው። አክብሬ ነው የመጣሁት። ከጠራህ ቀር ሙስሊም አንፈራም መተናል አይደለም። እንደውም ደብዬ ቴክስት አድርጌ አሁን መቼ ነው ብዬ ጠይቄሃለሁ። አሁን ነው ችግር የለውም። ግን ከመጣ እጠብቃለሁ 5 ደቂቃ። ካልመጣ ምን ታደርግልኛለህ ዮዳፍ? ኮሜንት ትዘጋልኛለህ። ለምን መርፌ አለኝ። አሁን የምናጋቸው ነገሩ መጽሐፎች ይከፍታሉ። ስለዚህ ኮሜንት ትዘጋልኝና ደቂቃ ሰጠኛለህ። የማወራቸው ነገሮች አሉ ማለት ነው። እሺ ግን ደቂቃ ምንም ችግር የለም። እሱማ እኮ ፕላኑ ነው። እሱ እኮ በቃ እኔ እሱም ቢመጣ አንተ ባትመጣ ያን ነገር እንዲደረግ እፈልጋለሁ። 14000 ሰው መማር ይፈልጋል፣ ማየት ይፈልጋል። ስለዚህ ኮመንቱን እዘጋላለሁ፣ በትልቁ አረጋለሁ። ቁጭ ብዬ እኔም ቁጭ ብዬ ቡናዬን እየጠጣሁ አዳምጣለሁ። አላቋርጥህም፣ አልጠይቅህም። ልጠይቅ አይደለም ዛሬ የመጣሁት። ተረዳኝ ምናምን። ሌላ ጊዜ ጥያቄዎችን የምትመልስልኝ ከሆነ የኔ ጥያቄ ካሉኝ እጠራሃለሁ፣ አክብሬ መጠጥ ትመልስልኛለህ። ዛሬ ግን ከእፎይ ጋር ውይይት ለማድረግ ይኸውላችሁ፣ እሱ አሁን ነው ያወቀው። ከ40 ደቂቃ በፊት ነው ያወቀው እሱ ኢምራን። ምክንያቱም የሰዓት ድፍረንት አለን። ትናንትና ነው ፖስትኩት እኔ። እሱ መቼ ነው አለኝ። እንዴ 1 ሰዓት ነው የቀረ አልኩት። ማሳየት ይችላል። 1 ሰዓት ነው የቀረ አልኩት። በቃ ምንም ማድረግ አልችልም። 1 ሰዓት እኔ 1 ሰዓት ነው የሚቀር። ምክንያቱም አዳላ እያሉ እየተናገሩ ስለሆነ ለሱ ሳልነግረው ነው የሰራው። ለማንም ሳልነግር እዚሁ ከሞዴሬተሮች ጋር ተነጋገርን፣ ፖስትኩኝ። የመጨረሻ ጊዜ ነው። ከእፎይና ከኢምራን እጅ ወጣለሁ ዛሬ እኔ። እፎይ 400,000 ሰው ብቻ ነው። ይኸውልህ ጋይ 3 ሚሊዮን ከገባ ፕሮግራሙን ይጀምራል። ሌትስ ጎ ታፕ አድርጎ አንዴ 3 ሚሊዮን ከገባ ፕሮግራሙ ይጀምራል። 3 ሚሊዮን ታፕ ከገባ እነዚህ ሰዎች ደቂቃውን ባረገው ይሻል ነበር። ደቂቃውን ባረግ ይሻል ነበር እንዴ። በመቼው 207 ገባችሁ። 3 ሚሊዮን ግቡ። ለማዳመጥ ሪኮርድ ለማድረግ ተዘጋጁ። ሪኮርደሮች የኔ ሪኮርደሮች ወደ 10 ሪኮርደሮች ታዩኛላችሁ። ጥሯቸው። እኔ ወደ
130 አካውንት ነው ያለኝ። ሪኮርደሮቼ ወደ 100 ናቸው። ኑና ጋይስ ሪኮርድ አድርጎ የዛሬውን ፕሮግራም እና ፖስቱ፣ በየቦታው ፖስቱ። ሌትስ ጎ። አሁን እንዴ ረቀስ በሉ። ወይኔ ደቂቃው ይሻል እዴ። አይ ይሄ ትክክል አይደለም ኢምራን። እንዴ 5 ደቂቃ ይሻል ነበር። በአንድ ደቂቃ እኮ 3 እንዴ ጋይስ ሞሉት እኮ እንዴ። አውርቼ እኮ አልጨረስኩም። ያ ኦልሞስት 30 ደቂቃ ጠብቀናል እዮዳ። ስለዚህ ለእኛ ምን ትናገር? እሺ ትንሽ ላዳላ ብዬ እኮ ለእነሱ አዳላ እያሉኝ ስለሆነ ትንሽ ላዳላ። እስኪ እናንተ ሳምንቱን በሙሉ አይደል እንትን ያልኩት አዳላ እያሉኝ እግዚአብሔር ሲወላችሁ ጋር 10 ሰዓት ነው ያልነው። 33 ደቂቃ አልፈናል። 33 ደቂቃ አልፈናል እንዴ። እነዚህ በምንድን ነው መሽን አላችሁ እንዴ ታፕታፕ የሚያደርግ? እሺ ጋይስ ሌትስ ጎ እንጀምር የምትሉ ይጀመር የምትሉ ይጀመር። ፌርነኛውን ፌርነን 33 ደቂቃ ጠብቀናል። 33 ደቂቃ ጠብቀናል። 2 ሰዓት አንጠብቅም እኛ 33 ደቂቃ ጠብቀናል። ይጀመር። እሺ የምትፈልጋቸው ሰዎች እዚህ የተቀመጡ ሰዎች ትፈልጋቸዋለህ ወይስ? ደቂቃ ጠብቀናል። አሁን ኮመንት አጥፋ ብሏል። ኮመንት ሙሉን ማጠፋል እስከ መጨረሻው። ኮሜንቱ ዝጋልኝ ሊሳደቡ ስለሚችሉ አሁን የማወራቸው ነገር ስለሚከብዳቸው አንዴ ኮሜንቱ ዝጋልኝ። ኦልራይት ጋይስ ሁላችሁም ታፕ ታፕ ኮፒ ሊንክ እያደረጋችሁ ትናንሽ ቫይራል አውጡት። እሺ እኔ ሚውት ላደርግ ነው። ካሁን በኋላ አትፈልገኝም እኔን አይደል? ጨርሰሃል፣ ስራህን ጨርሰሃል። እሺ ሁላችሁም አመሰግናለሁ በሰላም ስለመጣችሁ። እኔ ካሁን በኋላ ተወጥቻለሁ። የእፎይ እና የኢምራን በዚህ ያልቃል። ስትጨርስ ንገረኝ፣ ሚውት አድርጌ አዳምጣለሁ። እሺ እናመሰግናለን። ሁላችሁም ሙስሊም ወንድሞቼ እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቻችን ሰላም ብያለሁ። ያው ኢዮዳብ አወያያለሁ ብሎ ሳምንት ሙሉ ፕሮግራም ሲያዘጋጅ ነበር። አመጣዋለሁ ብሎ ቃል ገብቶ ነበረ። ግን እንዳየነው ሊመጣለት ፈቃደኛ አልሆነም። እኔ ፊት መቆም ስለማይችል ማለት ነው። ስለዚህ ኢዮዳብ ስራውን ተወጥቷል። በጣም እናከብርሃለን፣ እናመሰግንሃለን። ለምን ካልከኝ እስካሁን 1 ሳምንት መስዋዕት አድርገህ ውይይቱ እንዲካሄድ ሞክረሃል። ሁለተኛም ደግሞ እኛን አክብረህናል። ኢቨን ገስት ላይ ስመጣ ራሱ ሙዚቃ ከነበር ሙዚቃው እንዲዘጋ እያደረክ በስነ ስርዓት አስተናግደናል። ይሄን እናመሰግናለን ማለት ነው። ዱዓ እናደርግልሃል፣ አላህ ሂዳያ ይስጥህ። እሺ ይሄን ካየን ያው ውይይቱ አክቹአሊ አሁን የሰማሁ ብያቸው አሁን የሰማሁት ግን አሁን ብሰማው እኔ የውይይት ጥሪ አክብሬ እመጣለሁ፣ ችግር የለብኝም። ኢዮዳብም ምንድን ነው ያልኩት ባለፈው በፈለክበት ሰዓት ጥራኝ እመጣለሁ ብያለሁ። ያው ሰዓቱ ደርሶ ተገኝቻለሁ፣ ጨርሻለሁ። ግን ምን አደርጋለሁ እኔ ኢዮዳብ ስራውን ጨርሷል። እኔ ግን ያጀማ ሁላችሁም ሪከርድ አድርጉ። ለመጨረሻ ጊዜ ያው 1 ሚሊዮን እንግባና 1 ሚሊዮን ከገባን በኋላ ድፍረቱ 1 ሚሊዮን ስለሆነ ሪዝን ያቀረበው 1 ሚሊዮን ከገባን በኋላ ሮብ 3 ሰዓት ላይ አሁን የፊታችን ሮብ 3 ሰዓት ላይ የውይይት ጥሪ አቀርባለሁ። ከዛ በኋላ ፋይሉ ይዘጋል። ቢያቀርብም እንኳን አንቀበለውም ማለት ነው፣ እንጨርሳለን። አሁን ቀጥታ ወደ ክርስትና እንግባ። ክርስቲያኖች ኮሜንት ላይ ሲሳደቡ ምናምን ነበር። እኛ ግን እንደዛ ኮሜንት አንመልስም። ጀስት ትምህርት ላይ ነው ፎከስ የምናደርገው። እሺ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። እኛ ሙስሊሞች አምላካችን ሀያል እንደሆነ አምላካችን አንድ እንደሆነ እናምናለን። አምላካችን ቁርአን ላይ ምን አለ? ኢነኒ አነላህ አለ፣ እኔ አላህ ነኝ አለ። አላህ ማን ነው ስንል ደግሞ ሁወላሁ አለዚ ላ ኢላሃ ኢላሁ፣ እሱ አላህ ነው ከሱ ውጭ ሌላ አምላክ የለም ብሎ ተናገረ። ቀጥሎ አምላካችን ቁርአን ላይ ምን አለ? ቁል ሁወላሁ አሐድ በሉ አለ፣ እሱ አላህ አንድ ነው አለ። ስለዚህ ሙስሊሞች የምናመልከው አምላክ አንድ ነው። ባህሪያቶቹ ከሁሉ የላቀ ጥራት የተገባው ሱብሃነ ጥራት የተገባው አምላክ አለ። ይሄን ካየን ግን ወደ መጽሐፍ ቅዱስ ስንመጣ አምላክ በተገቢ ሁኔታ አልተገለጸም። አምላክ በተገቢ ሁኔታ አልተገለጸም። አምላክ ተንቋሿል የሚል ማስረጃዎች አቀርባለሁ። ከምን ልጀምርላችሁ? መጽሐፍ ቅዱስ የሚናገረው አንድ ንግግር አለ። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ እግዚአብሔራቸው ምን አለ? መጽሐፍ ቅዱስ ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ይላል። አምላካቸው ምን አለ? እንደ እርጉዝ ሴት እጮሃለሁኝ እያለ ይናገራል። ጥያቄ አምላካችሁ ምን ቢሆን ነው እንደዚህ የሚጮኸው? እውነት አምላክ እንደ እርጉዝ ሴት ይጮሃል የሚል ጥያቄ አቀርባለሁ። ይሄን ካያችሁልኝ ተጨማሪ እግዚአብሔር አንድ የሚናገረው ንግግር አለ። በደንብ አዳምጡ። ይሄን ንግግር ምን አለ እግዚአብሔር? በእውነት ኤፍሬም ለእኔ የከበረ ልጅ ነው አለ። ትንቢተ ኤርምያስ መጽሐፍ ቅዱስ ትንቢተ ኤርምያስ ላይ ምን አለ? በእውኑ ኤፍሬም ለእኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ ታወከችለት፣ ርኅራሄም እራራለታለሁ ይላል እግዚአብሔር። እግዚአብሔር አንጀቱ ታወከ። የእግዚአብሔር አንጀት ይታወካል። ጥያቄያችን አምላካችሁ ይታወካል? ክርስቲያን ወገኖቻችን
ፕላስ አምላካችሁ አንጀት አለው? ይሄን መልሱልኝ። ክርስቲያኖች አንጀት ሲባሉ እኮ ምሳሌያዊ አነጋገር ነው፣ አንጀት የለውም ይላሉ። ግን መጽሐፋቸውን ስንከፍተው እግዚአብሔር አንጀት እንዳለው ያምናሉ። በመጽሐፋቸውም ጽፈው አስቀምጠዋል። ማስረጃ ላቅርብላችሁ፣ ተመልከቱ። አሁን የከፈኩላችሁ መጽሐፍ ይታያችኋል። ይሄ መጽሐፍ እዩት በደንብ። ሰይፈ ሥላሴ ሰይፈ መለኮት ተብሎ የሚጠራ መጽሐፍ ነው። ምን የሚል ነገር እናገኛለን? ተመልከቱ ስንከፍተው ይሄ መጽሐፍ እንዴ እግዚአብሔር ከርስ እንዳለው ቃል በቃል ከርስ እንዳለው ተቀምጧል። ከርስ አለው እግዚአብሔር፣ እሱን ላውጣላችሁ እዚሁ። ያው አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ አይደለም የፍጡራን ሁሉ ከርስ ለፈጠረ ከርሳችሁ ሰላምታ ይገባ ይላል። ያው እዚህ ጋር ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባ ይላል። ስለዚህ ክርስቲያኖች አምላክ ብለው የሚያመልኩት አካል ምን አለው? ያው እንዳያችሁት ከርስ አለው። አያችኋ? ከርስ አለው። እግዚአብሔር ከርስ አለው። ይሄን የተናገረው ደግሞ መጽሐፋቸው ነው። እግዚአብሔር ምን አለው ሌላ ግን ከርስ ብቻ ነው እንዴ ካላችሁኝ፣ ክርስቲያን ወገኖቻችን አይደለም፣ ከርስ ብቻ አይደለም ያለው። ምን አለው ተላሳያችሁ። እዛው መጽሐፍ ላይ ምን ይላል? አብ ወልድ መንፈስ ቅዱስ ሆይ እግዚአብሔር ሆይ ቅዱስ እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው አለ። እግዚአብሔር አይን አለው። አይኑ ደግሞ የሚያስፈራ የቀላ ነው። ቀይ አይን ነው ያለው። እንደምታውቁት ምሳሌ ሰካራሞች አይናቸው ይቀላል። እንደዚህ አይነት ቀይ አይን አለው ብሎ ይናገራል። ያው ቀይ አይን አለው ይላል። ቀጥሎ ምን ይላል? ቅዱስ ቅዱስ እግዚአብሔር የራስ ፀጉሩ እንደ በረድ የነጻ ነው አለ። እግዚአብሔር ምን አለው? ነጭ የሆነ ፀጉር አለው ማለት ነው። ይሄ የነሱ መጽሐፍ ነው። ቀጥሎ ምን እናገኛለን ስንተመከቱ በጣም ብዙ ነገሮች አሉ። ምሳሌ ጥፍር፣ እግዚአብሔር ጥፍር አለው፣ ጣትም አለው። ጣትና ጥፍሩ ደግሞ እኩል ናቸው። ተመልከቱ ምን ይላል ቀጥሎ? አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር፣ ጥፍር ማለት ያው የድሮ አማርኛው ትርጉሙ ጥፍር ማለት ነው። ከጥፍሮቻችሁ ጋር ባለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባ ይላል። የእግዚአብሔር ጥፍሩ ከጣቱ ጋር እኩል ነው። ይሄ እዚህ ጋር ያለው ጥፍሩ ከጣቱ ጋር እኩል ነው። which means በጣም ረጅም ነው ማለት ነው። ክርስቲያን ወገን አምላኬ ብለህ የምታመልኩ አካል ረጅም ጥፍር አለው ትለኛለህ። ቀጥሎ ተመልከቱ ምን እንደሚል። አብ ወልድ መንፈስ ቅዱስ ሆይ በአሳ አብ መባቅት ለሚራመድ ጫማችሁ ሰላምታ ይገባል። ጫማችሁ ኤክስትራም አለው። ያው ጫማ እግዚአብሔር ጫማ አለው። እግር አለው። ያው ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። እግዚአብሔር ተረከዝና እግር አለው። ለእግሩ ደግሞ ጫማ አለው። እሺ ለሰውነቱ ልብስ አለው? አዎ ለሰውነቱ ልብስ አለው። ተመልከቱ መጽሐፍ ቅዱስ ምን እንደሚል። ለሰውነቱ ልብስ አለው። አውጣላችሁ ትንቢተ ኢሳይያስ ክፈቱላችሁ። ትንቢተ ኢሳይያስ እንደዚህ ይላል መጽሐፍ ቅዱስ ተመልከቱ። ትንቢተ ኢሳይያስ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት አለ ነብዩ ኢሳይያስ። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። የእግዚአብሔር ቀሚስ ቤተ መቅደሱን ሞልቶት ነበር። ስለዚህ እግዚአብሔር ቀሚስም አለው ጫማም አለው። ይሄ እውነት እንዳይወጣ ስለፈለጉ ነው ያልመጣው ዛሬ ማለት ነው። ስለዚህ ይሄ እውነት ዛሬ ተጋልጧል። ህዝበ ክርስቲያኑ እዚህ ጋር አዳምጥ በደምብ። አምላክ ብል የምታመልከው አካል ኤክስትራ ልብስና ቀሚስና ጫማ ያለው አምላክ የምታመልከው ሁለቱንም በማስረጃ ከመጽሐፍ ቅዱስ አሳይተናል። መጽሐፍ ቅዱስ ይታያችኋል። አሁንም ቀጥሎ የፈለጋችሁትን ጥሩ፣ የፈለጋችሁትን አካላት ብትጠሩ እናገኛለን። ምሳሌ አንድ ይወጣልኝ፣ ዝም ብዬ ላሳያችሁ ይወጣልኝ ማለት ነው። እስካሁን ጥፍር አሳይቻችኋለሁ፣ እግር አሳይቻችኋለሁ፣ ተረከዝ አይተናል። የቀረ ምንድነው? ራስ፣ ፀጉርና ራስ። ተመልከቱ። ፓራቅሌጦስ ሆይ አለ ለመለኮታዊ ራስ ሰላምታ ይገባል። ፓራቅሌጦስ አምላክ ነው በእነሱ። ምን አለው? መለኮታዊ ራስ አለው። ራሱ ደግሞ ፀጉር። ተመልከቱ። ፓራቅሌጦስ ሆይ እንደ ሰው ፀጉር ላልሆነ የራስ ፀጉር ሰላምታ ይገባል። እግዚአብሔር እንደ ሰው ያልሆነ የራስ ፀጉር አለው። ይሄን ነው አምላካችን ብለው የሚያመልኩት። ፕላስ ይሄ አምላካችን የሚሉት አካል ሰዎች ያዝሉታል። ያጀማ ሰዎች ያዝሉታል። ያጀማ ሞዴሬተር ካላችሁ አብዱል ከሪም አስገቡ። እሺ ሰዎች ያዝሉታል። ታውቃላችሁ ይሄንን እግዚአብሔር በሰው ይታዘላል። ላሳያችሁ። ይሄ መጽሐፍ ፊት ለፊት ያለው ገድለ አቡነ መንፈስ ቅዱስ መጽሐፉን ይዩት። ይሄ ነው መጽሐፉ። ከነንትኑ ማሳየት እንችላለን። እዚህ ጋር ምን እናገኛለን? እግዚአብሔርን ያዘለው አለ። ያው ከነስዕሉ እግዚአብሔር ታዝሎ። ክርስቲያን ወገን ይሄ ነው አምላክህ ታዝሎ። ማን ያዘለው? አቡነ ገብረ መንፈስ ቅዱስ። ራቁታችሁ ልብስ አይለብሱም። ይሄ ሰውዬ ልብስ ያለበሰ ራቁት የሆነ አካል አምላክህን አዝሎታል። አብ ወልድ መንፈስ ቅዱስ። ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። ሶስቱ አምላኮቻችሁ ታዝለዋል። ያው የታዘለ አምላክ ነው ያላችሁ።
ላሳያችሁ ምን እንደሚል። አባታችን ገብረ መንፈስ ቅዱስ ተነስቶ መላእክት እንደተናገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌ ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦና እሰወራችኋለሁ ብሎ አሰበ። ይሄ ሰውዬ እነዚህ ተቀምጠው ነበር ደክማቸው አምላኮች ማለት ነው። ከዛ እደበቀ አዩትና ተመከቱ ቀጥሎ ምን እንደሚል እባክህን አትለፈን አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርበን ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች፣ እነዚህ አምላክ ናቸው፣ የደከመ ሽማግሌ መሆናቸውን ተረዳ። አንዱን አዝለው ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃ ስለማትጠጣ ይደክመሃል፣ ከዚህ አስቀምጠኝ አለው። አምላክ ነው የሚናገረው። እሺ አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼን ሰማችሁ፣ ባልንጀሮቼን ተመልሰ ሄደ አምጣልኝ አለው። ይሄኛው አምላክ ምን አለው? ባልንጀራ አለው። 3 አምላኮች አሉ። ይሄኛው አምላክ ለዚህኛው አምላክ ባልንጀራ ነው። ቢላህ አለይኩም ምን አይነት አምላክ ነው ባልንጀራ ያለው? ተመልከቱ። 3ቱ ሽማግሌዎች ተነስተው ቆሙ። ለአባታችን አቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ አለ። ስለዚህ አምላኮች ተገልጠው ታዝለዋል። የመጨረሻ ጉድ ኢብራሂም አለ። ኢብራሂም ለስተላላችሁ ወንድሞች አለው። ከባድ የምትለው ነገር ምንድን ነው? ከባድ ማለት የምፈልገው ስለ እግዚአብሔር። አረ በጣም ብዙ ነው አይምሮ። ምን ብዬ አማርጠኝሽ? ምርጫ አስተኝ እኔ ለምራት አምላክ የተበላ እሺ፣ ምረጥ። ወይን ተራን ትመርጣለህ? የኔ ምርጫ ይስተኝ መጀመሪያ። እሺ ተናገረው። ቀጥልሽ። አምላክ የተበላበት አንደኛ፣ ሁለተኛ አምላክ ሰይጣን ያዘዘበት፣ ሶስተኛ አምላክ የተሰቃየበት። ኦኬ። አይ በጣም ከባዱ አምላክ በሰይጣን መታዘዙ፣ ይሄ በጣም ይከብደኛል ለኔ። እስቲ እሱን አሳይልኝ። ቀላል፣ በጣም ቀላል። መጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 2 ያው መጽሐፈ ኢዮብ ምዕራፍ 2 እግዚአብሔርም ሰይጣንን አለ። እግዚአብሔር ሰይጣንን ምን አለው? በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ያለ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም አለው። የክርስቲያኖች አምላክ ማን አንቀሳቀሰው? ሰይጣን አንቀሳቀሰው። የተናገረው ማን ነው? ራሱ እግዚአብሔር አለው። ያለው ማን ነው? እግዚአብሔር ሰይጣን አንቀሳቅሰኛል ብሎ አመነለት። ስለዚህ የክርስቲያኖች አምላክ ሰይጣን ያንቀሳቅሰዋል። ይሄን የምታመልኩት አይታችኋል። አቡኪ ምን ላሳይ? ከዚህ በፊት ስትናገርም ሰምቻለሁ። እንደ ቆሎ ነው ተበልተዋል አይነት ነገር ማለት ነው። እሷ በጣም ወሳኝ ናት። አስባችሁታል? አምላክ መበላት ማለት ገብቶ ዳይጀስት ያደርግና ከዛ ኤክስክሪሽን አለ ይወጣል ማለት ነው። ስለዚህ ያንን እስቲ አለ ብለህ ስለምትናገርም አደገኛም ነገር ስለሆነ እኔ ያን ነገር ፕሪፈር አደርጋለሁ። እሺ ወንድሜ አቡከር ምንድን ነው ያለኝ? አቡበከር አምላክ የተበላበት አለ እንዴ? እንደ ባቄላ የተበላበት አለ እንዴ የሚል ነው። አዎ አለ። ማን? ታላቁ አባት ዘርአ ብሩክ ምን አደረጉ? አምላክን እንደ ባቄላ በልተዋል። ገድለ ዘርአ ብሩክ መጽሐፉን ሙስሊም በመጽሐፍ ነው የሚያወራው። እንደነሱ ቻጅቢት አይጠቀምም። ተመልከቱ አምላክ የተበላበት። ጥቅምት በገባ በ3ኛው ቀን ብፁዕ አባታችን ዘርአ ብሩክ በስላሴ ስም የተሰራች ቤተ ክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። 3 ባቄላ ነገር አገኘ። እሺ ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3ቱ ዕንቁዎችን ባየ ጊዜ እጅግ ደስ አለው፣ ተደሰተ። ባያቸው ጊዜ አንስቶ ዋጣቸው፣ በላቸው። ያጀማ እነማን ናቸው? አሳያችኋለሁ። እነማን ተበሉ? 3ቱም ዕንቁዎች በሆዱ ውስጥ ቀን በእርሱ ብርሃን ቆዩ። ከዛ በኋላ በእርሱ ብርሃን ተሞላ። ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3ቱ ዕንቁዎች ሚስጥር ሳያውቅ ብዙ ጊዜ ቆየ። ከዚህም በኋላ በብዙ ቀን የ3ቱ ዕንቁዎች ሚስጥር ተገለጠለት። አዳምጡ። እነዚህ ባቄላ እና 3ቱ የተበሉት ባቄላ እነማን ናቸው?
ይሄ ሰውዬ ባቄላ በልቷል። እነዚህ ባቄላ እነማናቸው? ተመልከቱ እነማን እንደሆኑ። እነዚህ የዋጣቸው እንቁዎች በእንቁዎች ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። ታዲያ ምንድን ናቸው እነዚያ? ሶስቱ እንቁዎች የተባሉት ሶስቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ ሶስቱ አካል ሥላሴ ናቸው። እነዚህ ናቸው ሥላሴዎች እንደ ባቄላ ተበልተው የሰው ሆድ ውስጥ 3 ቀን ቆይተዋል። ክርስቲያን ወገን አምላኬ ብለህ የምታመልከው ይሄ ነው። ህዝበ ክርስቲያን ዲያቆኖቻችሁም እንዳይወራ የፈለጉት ይሄ ነው። ግን አልሐምዱሊላህ ዛሬ 17 ሰው ይሄን እውነታ ሰምቷል። ክርስቲያን ይሄን እየሰማ ካለ እንቅልፍ አይወስድህም። ታስባለህ በደንብ አምላክህ ነው። አምላክህ እንደ ባቄላ ተበልቷል። ጥያቄ የሚሆነው አምላክ እንደ ባቄላ ከተበላ በምን ወጣ? እቺን እኔ አላቅም፣ እናንተ መልሱልኝ። ይሄ ነው። በጣም ብዙ ማስረጃዎች አሉ፣ አላባክንም። ወንድሞች ይቀጥሉና ኢንሻአላህ እንጨርሳለን። እዚህ ጋር በደንብ ሪከርድ ይሄን ፓርት ማለት ነው። ቆይ ይምሩዬ አንድ ነገር እኔም ልምረጥ ታሳይንናና። እሺ አዎ እግዚአብሔር 2 ሚስት አግብቶ ዝሙት እንደሰሩበት አሳይን። እሱን ችግር የለብኝም። ያ ትንቢተ ሕዝቅኤል ምዕራፍ 23 አለ፣ ወላሂ አለ። ጀማ ተመልከቱ። እግዚአብሔር እንዲህ ሲል ተናገረኝ። እግዚአብሔር ምን አለ? የሰው ልጅ ሆይ ከአንድ እናት የሚወለዱ 2 እህትማማቾች ነበሩ። እነርሱ በወጣትነታቸው ወራት በግብፅ ሲኖሩ ክብርናቸው አጥተው በመዋረድ አመንዝራ ሆኑ። ከእነርሱ ታላቂቱ ኦሖላ ትባል ነበር፣ እርሷም ሰማርያ ነች። ታናሽቱ ደግሞ ኦሖሊባ ትባል ነበር፣ እርሷም ኢየሩሳሌም ነች። እኔም 2ቱን አግብቼ ልጆች ወለዱልኝ ይላል። ማን? ጀለሴን የተናገረው ማን ነው? ተመልከት። እግዚአብሔር ምን አለ? 2 ሴቶች ነበሩና እህትማማች ናቸው። እህትማማች አገባ እግዚአብሔር፣ ልጆች ወለዱልኝ። መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 23። ከዛ ተጣሉ። በምን ተጣሉ? ተመልከቱ የተጣሉበት ምክንያት። ብልቶቻቸው እንደ አህያ ዘራቸውም እንደ አለሌ ፈረስ ሆኖ በፍትወት የሚቃጠሉ ወንዶች ተማረከች ያለ። እግዚአብሔርን ከዳችሁ። ለምን ከዳችሁ? ብልታቸው እንደ አህያ የሆነ ተከተለችው። ወላሂ መጽሐፍ ቅዱስ ነው። 1977 እትም ማለት ነው። አይታችኋላ? መጽሐፍ ቅዱስ ትንቢተ ሕዝቅኤል ብልቶቻቸው ይናገራል። አውዙ ቢላህ፣ ይቅርታ በጣም ይለቃሉ፣ ግን መጽሐፍ ቅዱስ ነው። ስለዚህ ያ ማስረጃ አቅርበናል። ጨርሻለሁ። ቀጣይ የሚጨመር ካለ ወንድሞች ኢምሩ። አዎ እዚህ አጋጣሚ ላይ ትንቢተ ሕዝቅኤል እዚህ አንድ የክፈተው ያሁኑ ቦታ ላይ ማለት ነው። ምክንያቱም ተመሳሳይ ነገር ስላለ እኔ በጣም የገረመኝ ታችኛው አውርድ ወደ ላይ ከፍ አድርጋ ትንሽ ኢምሩ አለ ወይስ እኔ የተቋረጥኩት? እሺ አዎ እንትን ብልቶቻቸው የሚለው ቦታ ላይ ወሰደልኝ። አንዴ ኔትወርክ ያዘኝ። እሺ ምንድነው እያለ ያለው? ልብ አድርጉ። እዚህ ጋር ያላችሁ በአጠቃላይ በደንብ እንድታዳምጡ የምፈልገው አንድ ነገር እንግዲህ ይሄ መጽሐፍ ምሳሌ ነው ተብሎ ነው የሚታመነው። እንግዲህ አንድ የአምላክ ቃል የሚባል መጽሐፍ ምሳሌ ጠፍቶ ነው ወይ? በአህያ ብልት እንዲሁም በፈረስ በአለሌ ፈረሶች የፍትወት ማለትም ስፐርም ሴል ማለት ነው። እነዚህ እግዚአብሔርን